ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለመጋቢት በዛቲ ዕለት ኮነ ሰማዕተ ቅዱሳን እንድርያስ ወብእሲቱ አውሳብዮስ ወአርባ ብእሲ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 9 በዚች ቀን የከበሩ እንድርያስና ሚስቱ አውሳብዮስና አርማ ሌሎች 40 ሰዎችም በሰማዕትነት አረፉ። እሊህንም ምርጦች ለረከሰ ወርቅና ክብር ለተሰራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ ለስሙ አላውያን ጽኑ የሆነ ስቃይን አሰቃዩአቸው። ከዚህም በኋላ ለራሶቻቸውን በሰይፍ ቆረጡ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለእንድርያስ ወለብእሲቱ በስን ለአውሳብዮስ ወአርማ ካልእ ወእደው 40 ስቱፋ ነገርል ወስም ይስቅዩኒ በጸሎቶም ለብእሲ ጽሙ አቅማህ ተክል ከመይስቂ ነቅ። በዚህችም ዕለት ዳግመኛ ከአባ ኖብ ጋር በሰማዕትነት የሞቱ የ2000 ሰዎች መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ተጋዳይ የሆነ ጽኑ አባት ኩትን አረፈ። እርሱም በሶርያ አገር ስሟ በንጣኔዎስ ከምትባል ቦታ የሚኖር ነው። አባቶቹም ከዋክብትን ያመልኩ ነበር። የአባቱ ስም ንስጣር የእናቱ ስም ቴዎድራ ይባላል። ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልወደደም። ግድ ብለው ያለ ውዴታው ምስቲን አጋቡት። ሊገናኛትም አልፈለገም። ስለ ስጋ ድካም ወይም ስለ ጽድቅ ሳይሆን የስጋ ፍትወትን ስለሚጠላ ነው እንጂ። ድንግልም እንደሆኑ ሁለቱ ሁሉ ከሚስቱ ጋር በአንድነት ኖረ። አምላክ ወይ ወደ እውቀት ምራኝ በማለት ጸሎትና ምልጃን ያዘወትር ነበር። ከእግዚአብሔርም የታዘዘ መልአክ ለቆርኔሌዎስ እንደተገለጠ ተገልጦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመንን አስተማራቸው። ከሐዋርያትም ወደ አንዱ ሄዶ የክርስትና ጥምቀትን እንዲጠመቅ አዘዘው። የሐዋርያት የስብከታቸው ወራት ነበርና ሄዶ ተጠመቀ። የቤተ ክርስቲያንንም ትምህርት ሁሉ ሕጉን ስርዓቱን ሁሉ ተማረ። መለኮታዊ ምስጢርንም ተቀበለ። በየቀኑ ሁሉ የሐዋርያ ጳውሎስን ትምህርት ይሰማ ነበር። የጽድቅን ሥራ መስራትና ንጽሕና፣ ለበጎ ሥራ መጠመር፣ ትጋትን፣ ቅንነትን፣ የዋህነትን፣ ጾም፣ ጸሎት፣ ሰጊድ በላዩ ተጨመረ። በእነዚህ ሁሉ የሚተጋ ሆነ። እግዚአብሔርም አስደናቂ ታምራቶችን እንዲያደርግ በርኩሳን አጋንንትም ላይ ስልጣንን ሰጠው። በሚያደርገው ታምራትም ወላጆቹ የክብር ባለቤት ጌታችን ኢየሱስ ክርስቶስን ወደ ማመን ስቦ አስገባቸው። ደግሞ ሚስቱንና ወላጆቿን አስገባቸው። ከሃዲያን አንዱ ለሰይጣን ሊሰዋ ወደ ጣዖቱ ቤት በገባ ጊዜ ቅዱስ እኩትን አውቆ በሰይጣን ላይ ጮኸ። እርሱ ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያ የነበሩ ሁሉም የቅዱስ እኩትን አምላክ አንድ እርሱ ብቻ ነው እያሉ ጮኹ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው የክርስትና ጥምቀትን ተጠመቁ። ከዚህ በኋላ ከቀላውዴዎስ ቄሳር የተላከ መኮንን የቅዱስ ኩትንን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው። ስለ ሥራውም ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። መኮንኑም ጽኑ ግርፋት ገርፈው እንዲያስሩት አዘዘ። ይህንንም አደረጉበት። የሀገር ሰዎችም ቅዱስ ኩትንን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮንኑም ሊገድሉት ወደዱ። መኮንኑም ሸሸ። ቅዱስ ኩትንንም ከማሰሪያው ፈትተው ከደሙም አጥበው ተሸክመው ወደ ቤቱ ወሰዱት። ከዚያም በኋላ ብዙ ዘመናት ኑሮ የወደደው እግዚአብሔርን አገልግሎ ደስ አሰኝቶ በፍቅር እንደ አንድነት አረፈ። ከእረፍቱም በኋላ ቤቱን ቤተ ክርስቲያን አድርገው ስጋውን በውስጡ አኖሩ። ጌታችንም ከስጋው ብዙዎች ታላላቅ ታምራቶችን አሳየ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለኩትን በዳህርያ ዘተጠምቀ መልአከ ሰማይ ትምህርተ ከመተጠየቀ ሶበ አገበርወ እንተሊናው ይጽቀ በፍትወተ ስጋ የተሟአ ወበስምረቱ ይወድቀ ምስለ ብእሲቱ ሰኪቦ ዘአኮር ውቀ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 10 በዚህች ዕለት የክብር ባለቤት ጌታችን እና አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ መስቀል የተገለጠበትና የተገኘበት ነው። ዛቅረብኩ ማይሌተ አዘኪሬ አይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን
ወመላእክት ትጉሃን ደናግል አዲው መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሐረነ ኢየሱስ ክርስቶስ። ተአምሪሁ ለሐዋርያው አቡነ ታዲዮስ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የሐዋርያው የአቡነ ታዲዮስ ተአምር ይህ ነው። ጸሎትና በረከቱ ከህዝበ ክርስቲያን ጋር ይሁን። ጸሎትና በረከቱ ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዕለታት በአንድ ቀን አንድ ጋኔን የያዘው ሰው ታዲዮስ ሆይ ቀድሞ የንጉሥን ከተማ ዳግመኛ ጉርን ሶስተኛም ሸሚን ተውኩልህ። ዛሬ ደግሞ ከአንተ ወዴት ሄዳለሁ? አባ ስለ አምላክህ እናት ስለ ማርያም ብለህ ማረኝ። እኔም ከዛሬ ጀምሮ ለዘላለም የክርስቲያንን ወገኖች አላስትም፣ ከወገኖቼ ከአጋንንት ጋርም አልኖርም፣ ለአንተም አገልጋይ ይሆናለሁ እንጂ። አቡነ ታዲዮስ ይህንን የጋኔን ንግግር ሰምቶ አንተ ክፉ ጋኔን ጸሎቴን እስክፈጽም ድረስ ዝም በል፣ ነገርህ ሐሰት ነው፣ አንተ ሐሰተኛ የሐሰት ማባቷ ነህና። ቀድሞ በዞሬር አልኖርም ብትለኝ አንተን ማጥፋት ትቼ አባቴ ተክለ ሃይማኖት ባልንጀሮችህን በጸሎት እሳት ሲያቃጥላቸው አንተ ሐሰተኛ ነህና ተረፍክ። ሳይቀዝፍህ ከመይውጥ ልጅ ውጣ አንተ ሐሰተኛ ነህና አላልህምን? አገልጋዩም አትሆንም አለው። አቡነ ታዲዮስ ገና ጸሎቱን ሳይፈጽም ብርሃናዊ መላእክት እንደ ፍግና ጋኔን ክፉ የሆነውን የአጋንንት አባት ከበቡት። ያን ጊዜም ደመና ሳይዞር ዝናብም ሳይዘንብ ድንገት መብረቅ ወርዶ 300 የአጋንንት ሰራዊትን አቃጠለ። ያም አለቃቸው የሆነ ጋኔን ከተሰወረበት ተገልጦ ለሰው ሁሉ ታየ። የተንባላት መስገጃም በኩል ቆመ። አቡነ ታዲዮስ ጸሎቱን በፈጸመ ጊዜ ፊቱን በቅዱስ መስቀል አማተበ። ወደ እርሱም ሄዶ የጋኔኑን እጅ ያዘው አለው። ዛሬ ብርቱ የሆነ አምላኬ በአገልጋዩ እጅ ልትወድቅ ዘንድ ተፈርዶብሃል። አሁን ወዴት ታመልጠኛለህ? አምላኬ አንተን በምትሃት በምታውክባት ወዳጆቹ በሆኑ ቅዱሳን አባቶች ጸሎት የክፋትን ሥራ ገልጦብሃልና። ጋኔኖም ቅዱስ አባት ሆይ አንተ ዛሬ በጸሎት እንዳታጠፋይና እንደ ድክመቴም አጋንንት ጓደኞቼ በመብረቅ ከመመታታቸው አድነኝ። እርግብ ስለሆነች ስለ እመቤታችን ማርያም ብለህ ማረኝ። ኃይሌ ደክሟል፣ የክፉ ሥራዬ መርዝ ረክሷልና ከዚህም በኋላ ለማሳመም በሰው ላይ አላድርም አለው። አቡነ ታዲዮስም ከዛሬ ጀምሮ እስከ ዘላለም ድረስ ከዚህ ስፍራ ወደዚያ እንዳትንቀሳቀስ በእመቤቴ ስም መለኮታዊ ስልጣን የታሰርክ ሁን አለው። ከዚያም ጊዜ ጀምሮ 7 ዓመት በቃሉ ስልጣን ታስሮ በዚያ ኖረ። በሰባተኛው ዓመት ዳግመኛ አምላኬ ስለ እኔ ካሰርኸኝ ማደሪያ የተፈታህ ሁን፣ አምላኬ ይቅርባይ ነውና እኔም ስለ እርሱ ምሬአለሁ አለው። በዚህን ጊዜ በቃሉ አስሮት የነበረው ጋኔን በአቡነ ታዲዮስ ፊት ከእግሮቹ በታች ወድቆ በብርቱ ሰገደ። በዚህም ዓመት መዩጥ በጌታችን በኢየሱስ ክርስቶስ አመነ። አቡነ ታዲዮስም የክርስትና ጥምቀት አጥምቆ ስሙንም ገብረ መሲህ ብሎ ጠራው። ልጁም ኃይለ ማርያም አለው። የሀገሩ ነዋሪዎችም ሰራዊቱንም ከላያቸው አጋንንት እንዲያወጣ በጸለዩ ጊዜ ጠበልም ከለምጽ ከአበቅ እንዲሁም ከኃጢአት ሞት ከደዌ እየፈወሰ አጠመቃቸው። የአባታችን የሐዋርያው የአቡነ ታዲዮስ ጸሎትና በረከት ከሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። በማቴዎስ ወንጌል ያለው ስለ ወይን አትክልቱ ኪራይ ነው የሚያወራው። ወደ ደግሞ ወደ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 5 ስንሄድ ደግሞ ምን የሚል ነገር እናገኛለን? የወይኑ አትክልት በጊዜው ፍሬውን አለመስጠት ነው የምንመለከተው። ሁለቱም የሚለያዩበት መንገድ አለ። የሚለያዩት የኢሳይያስ ምዕራፍ 5 ወይን አለ፣ ለወይኑ የሚያስፈልገው ነገር ሁሉ ተደርጎለታል። ይህ ወይን ግን በሰዓቱ ፍሬ መስጠት የማይችል መካን ነው ማለት ነው። አንድ የሚያደርጋቸው ሁላቸውም ለባለቤቱ ጠቃሚዎች አልሆኑም። ጠቃሚዎች እንድንሆን እግዚአብሔር ይርዳል። ሁሉም ለባለቤቱ ምኖች አይደሉም፣ ጠቃሚዎች አይደሉም። እነዚህ የወይኑ አትክልት በማቴዎስ ያለውን ያፍራ እንጂ ፍሬውን ምን ማለት አይችልም፣ መውሰድ አይችሉም። ውጠው አስቀርተውታል። አደራውን የበሉ ሰዎች አሉ። ይሄኛው ደግሞ ሲጀመር መልካም በማፍራት ፈንታ ምንም ያፈራ ነው፣ ኮምጣጤ የሚያፈራ ነው። ኮምጣጤ ከማፍራት እግዚአብሔር ይጠብቀን። በዚህ
ኢሳይያስ ምዕራፍ 5 ከቁጥር 1 ጀምሮ አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ ይላል። ይህም ምሳሌያዊ ነው። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያውን ቆፈረ፣ ድንጋዮችንም ለቅሞ አወጣ። ምርጥ የሆነ አረግ ተከለበት፣ በመካከሉም ጉርብ ሠራ። ደግሞም የመጥመቂያ ነጎድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ ይላል። አንድ አትክልት ስትተክሉ ወይንም ስንተክል መጀመሪያ አትክልቱ ከመተከሉ በፊት ለዚህ አትክልት መጽደቅና ማደግ ማፍራት ምክንያት የሚሆነው የመሬቱ አቀማመጥ ነው አይደለም? እዚህ ሴራሚኩ ላይ አምጥተን አትክልቱን ብናስቀምጠው ከመድረግ ውጭ ሌላ ምንም ፋይዳ የለውም። ይሄ አትክልቱ ከመተከሉ በፊት መሬት ላይ ያለውን ድንጋዩን በሙሉ አነሳና መሬቱን አዘጋጀው። መሬቱን ካዘጋጀ በኋላ መጥመቂያ ሁሉ አዘጋጀለት። አራዊት እየገቡ እንዳይበሉት ደግሞ ዙሪያውን በግንብ ምን አደረገው? አጠረው። እንደገና ደግሞ ለዚያም ጠባቂ አንዳንድ ነገር እንኳን ቢኖር ብሎ ደግሞ ጠባቂ ምን አለለት? አዘጋጀለት። ሁሉን ነገር የሚያስፈልገውን ለወይኑ ካደረገ በኋላ ከዚያ በኋላ ሰውየው የሚጠብቀው ምንድነው? ፍሬ ነው አይደለም? ፍሬ ያፈራን ብሎ ምክንያቱም የሚጠብቃል። አጥሩ ታጥሯል። እንደገና ደግሞ አራዊት እንዳይበሉት የሚጠብቅ ሰው አለ። ማማ ተዘጋጅቷል። የሚያስፈልገው ነገር ከተስተካከለ በኋላ አሁን ባለቤቱ ደግሞ የሚፈልገው ነገር አለ። የሚፈልገው ነገር ምንድነው ካልን መልካም ፍሬ ትፈልጋላችሁ። ብርቱካኑን በሚያስፈልገው እንክብካቤ ከተንከባከባችሁ በኋላ መጨረሻ ላይ የብርቱካኑን ፍሬ ወይንም ደግሞ ያንን ዛላውን መብላት ነው የምትጓጉት፣ የምትናፍቁት፣ የምንናፍቀው። ይህ ባለቤት ሁሉም ነገር ካደረገ በኋላ አሁን መልካም ፍሬ ይመጣል ብሎ እየተጠባበቀ እያለ ሆምጣጤ ፍሬ አፈራ ይላል። እግዚአብሔር ከሆምጣጣነት ይጠብቀን። ምን አይነት ፍሬ አፈራ? ሆምጣጤ ማለት የማይበላ ማለት ነው። ሆምጣጤ የምንለው እኛ ከዚህ ከብርቱካን መለስተኛ የሆነ ሆምጣጤ ማለት አይደለም። ምንም ነገር የማይቀመስ ማለት ነው። የማይመን ተቃራኒ የሆነ ምንም ነገር ከሚጠበቅበት በተቃራኒ ሌላ ፍሬ አፈራ። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኔ ቦታ መካከል እስኪ ፍረዱኝ፣ ምን ትላላችሁ አላቸው። ምንድን ነው ማድረግ የምትችሉታል? ቅድም አይቷችኋል። ይህንን ወይን ሰጥቻቸው ነበር ባደራ መልክ። ይህንን አደራቸውን መወጣት አልቻሉም። እንደገና የላኳቸውንም ልጄንም ገለውታል። እንደገና ደግሞ እዚህም የወይን ስፍራ ቦታ ነበረኝ፣ ወይን ተከልኩ። ወይን ከተከልኩ በኋላ የወይን ፍሬ ማፍራት ሲገባው ሆምጣጤ አፍርቷል። እናንተ በዚህ ዙሪያ የምትኖሩ ፍረዱኝ፣ እስኪ ምን ትላላችሁ? ምን አድርግ ነው የምትሉኛል? ይህንን ካለ በኋላ ለወይኔ ያላደረግኩለትን እስኪ ከዚህ ሌላ አደርግለት ዘንድ የሚገባኝ ነገር ምንድን ነው? ወይንም ያፈራል ብዬ ስተማመን ስለምን ሆምጣጤ ያፈራ? ከኔ ጉድለት አለ ወይ? እናንተ ታውቃላችሁ። ሁሉም ነገር አስተካክያለሁ። ሁሉም ነገር ካስተካከልኩ ማፍራት የሚጠበቅበት ፍሬ አለ። እሱን ማምጣት አልቻለም። በዚህ ፈንታ እናንተም ደግሞ እስኪ ፍረዱና ሌላ አሻሽ የማስተካክለው ነገር ካለ እስኪ እናንተ ንገሩኝ ብሎ አሁንም እነዚህን ሰዎች ደግሞ ሁለተኞቹን ይጠይቃቸዋል። አሁንም በወይኔ ላይ የማደርገውን እነግራችኋለሁ አለ። እነዚህ ሰዎች ምላሽ መመለስ አልፈለጉም። ምክንያቱም ሌላ የሚደረግ ነገር የለም። በዚያ ዘመን የሚደረገውን ነገር ሁሉ አድርጓል። ጉድጓዱ ተምሷል፣ ውሃ ይጠጣል፣ አጥሩ ታጥሯል፣ የሚጠብቁ አሉ፣ የሚንከባከቡ አሉ። በየጊዜው በባለቤትነት ይህንን ወይን የሚንከባከቡ ሰዎች ስላሉ አይ ይህንን ብታደርግ ጥሩ ነው ማለት አይችሉም። ሁሉም ነገር ምን ሆኗል ማለት ነው? ተስተካክሏል፣ ተሟልቷል። ከዚያ በኋላ መልስ ሲጠፋ እንዲህ የሚል ቃል ተናገረ። አሁንም በወይኔ ላይ የማደርገውን እነግራችኋለሁ አለ። አጥሩን እነቅላለሁ አለ። ምክንያቱም መልካም ፍሬ ማፍራት አቁሞ ሆምጣጤ ካፈራ
ይሄ ምንም ስለማይጠቅም አጥሩን ምን አደርገዋለሁ? እነቅለዋለሁ። እግዚአብሔር አጥራችንን ይጠብቅልን። አጥሩን እነቅለዋለሁ፣ ለመሰማሪያም ይሆናል። ቅጥሩንም አፈርሰዋለሁ፣ ለመራገጫም ይሆናል። ባድማም አደርገዋለሁ፣ አይቆረጥም፣ አይቆጠቆጥም። ኩርንችትና እሾህ ይበቅልበታል። ዝናብንም እንዳያዘንቡ ደመናዎችን ምን እላለሁ? አዛለሁ ይላል። የሚጠበቅብኝን ሁሉ አድርጌ ይህ ደግሞ ወይ የሚጠበቅበትን ፍሬ የማይሰጥ ከሆነ እንክብካቤውን ማድረግ አለበት፣ መቆም አለበታል። ዝናምን ከሰማይ እያወረድኩ ማጠጣው እኔ ነኝ። ስለዚህ ዝናማት ምን ይላሉ? ይከለከላሉ። ወደ ውስጥ እየገቡ አራዊት እንዳይበሉት አጥር ታጥሮ ነበር። አጥሩንም ምን አደርገዋለሁ? አፈርሰዋለሁ፣ እምለዋለሁ፣ እነቃቅለዋለሁ። ማንም እየገባ ምን ይለዋል? ይረጋግጠዋል፣ ይረገጣል። በየጊዜው ደግሞ አረም ይታረምና እንክብካቤ ይደረግለት ነበረ። እሱም እንደፈለገው እንዲሆን ኩርንችት ይባላል። ይሄ ማለት በጣም ሰላም የሚነሳ እሾህ ነው። ከነገራችን ላይ እነዚህ ሁሉ በዙሪያው ይበቅሉበታል ይሆናል። መጨረሻ ላይ ይህንን ምሳሌያዊ ንግግር ይነግራቸዋል። የሰራዊት ጌታ እግዚአብሔር የወይን ቦታ እርሱ የእስራኤል ቤት ነው። እነዚህ ሰዎች እንዲህ አይነት ምሳሌ ሲሰሙ የሚመስላቸው ምንድን ነው? ሌላ ሰው ነው አሻግረው የሚያዩት። ይሄ ወይን ስፍራ እየተባለ ያለው ማን ነው ማለት ነው? ቤተ እስራኤል ነው። ፍሬው ደግሞ ይሁዳ ነው። ስለዚህ እስራኤላውያን ነቢያት ተመድበውላቸው፣ ካህናት ተመድበውላቸው፣ ቤተ መቅደሱ ተሰጥቷቸው እያለ ቤተ መቅደሱንም መጠቀም አልቻሉም፣ ነቢያትንም መጠቀም አልቻሉም፣ ካህናቱንም መጠቀም አልቻላችሁም ይላቸዋል። ስለዚህ ይህንን መጠቀም ስላልቻላችሁ፣ ይህንን እድል ስለገፋችሁት አጥራችሁ ይፈራርሳል፣ መሳለቂያ ትሆናላችሁ። ስለዚህ ያገኘ ሁሉ ይገዛችኋል፣ መረጋገጫም ትሆናላችሁ የሚለውን ቃል ለነሱ ለራሳቸው ይሰጣቸዋል። እንደምታውቁት እስራኤል ብዙ ጊዜ በምርኮ ነው ዘመናቸውን የሚያሳልፉት። ከግብፅ ያወጣቸው እግዚአብሔር ነው። ከግብፅ ያወጣቸውን እግዚአብሔርን እየረሱ እንደገና በምድሩ ላይ ጣዖትን ያመልኩ ነበር፣ ደምን ያፈሱ ነበር። የተለያየውን ኃጢአት ሲያደርጉ እግዚአብሔር እነዚህን ሰዎች ለአሕዛብ አሳልፎ ምን ይላቸዋል? ይሰጣቸዋል። እግዚአብሔርን ወዳጆች ማክበርና እግዚአብሔርን ማምለክ ስናቆም እግዚአብሔርን ለማያከብሩ ተላልፈን እንሰጣለን። እግዚአብሔር ከእንዲህ አይነት ውድቀት ይጠብቀን። እግዚአብሔር በሰጠን ልክ ማክበርና እግዚአብሔር በሰጠን ዘመን እግዚአብሔርን ማገልገል ካልቻልን ወዳጆች እግዚአብሔር ለማይረባ አእምሮ አሳልፎ ለሰጣቸው ሰዎች ለእነዚያ ተላልፈን እንሰጣለን። አገሩም ወዳጆች ጥበቃዋ የሚበዛው ከእግዚአብሔር ጋር ሰው ሲኖር ነው። ሰላማችን የሚረጋገጠው የሰላም ባለቤት ከሆነው ከእግዚአብሔር ጋር ስንኖር ነው። የወይን አትክልት እያለ በምሳሌ የሚናገር ስለ ዛፍ እግዚአብሔር ገዶት አይደለም፣ ስለ እጽዋት እግዚአብሔር ገዶት አይደለም። አያስፈልጉም ማለት አይደለም። እጽዋት ያስፈልጋሉ። በምን? በልካቸው ያስፈልጋሉ። ግን እጽዋት የሚያስፈልጉት ለሰው ልጅ ነው። የሚቀድመው ማን ነው ማለት ነው? ሰው ነው። ስለዚህ የሰውን ልጅ ጉዳይ ነው እያወራ ያለው። በዚያኛው በማቴዎስ ወንጌል ምዕራፍ 21 በዚህ በትንቢተ ኢሳይያስ ምዕራፍ 5 የሚያወራው ስለ ሰው ልጅ ነው። የዚያኛው ዋና ትርጓሜ የመጀመሪያው መልእክተኞች አበይት ነቢያት ብለን የምንጠራቸው እነ ኢሳይያስ ናቸው፣ እነ ኤርምያስ ናቸው። እነሱን አንገላተው ገለዋቸዋል እስራኤላውያን። በመጨረሻ ተላከ ልጁ ወራሽ የተባለው ደግሞ የድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ አጠራሩ ይሁን። እሱ ነው በመጨረሻ የተላከው። ነቢያት ተላኩ፣ መልእክቱን ይዘው መጡ። ነቢያት ተገደሉ፣ ወደ እሳት ተወረወሩ። አንዳንዶቹን በመጋዝ ሰነጠቋቸው፣ በእሳት አቃጠሏቸው። ከዚያ መጨረሻ ላይ ደግሞ ልጁ መጣ፣ መድኃኔ ዓለም ክርስቶስ ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ። በመጣ ጊዜ እሱማ ወራሽ ነው አሉ
በሰው ላይ ተደርጎ የማይታወቅ ስቃይ በእርሱ ላይ ተደረገ። ያንን ሁሉ መከራ ተቀበለ። ያንን መከራ ተቀበለና በመከራው ደግሞ እኛ ምን አለን ይላል? አዳነን። ክብር ምስጋና ለስሙ ይሁን። ያ መከራ እኛ የምንልበት መከራ ስለሆነ ነው። እነዚህ ሰዎች በቃላት ጸጥ ማድረግ ይቻላል፣ ማጥፋት ይችላል። እነዚህ ሰዎች በድምፅ ብቻ ማውደም ይችላል። ዋናው አጀንዳና ዓላማ ግን በሱ መከራ እኛ መዳን ስላለብን ነው። በሱ መከራ እኛ ነፃ መውጣት ስላለብን ነው። በሱ መከራ እኛ መፈወስ ስላለብን ነው። በሱ መከራ እኛ ከዘላለም ሞት ወደ ዘላለም ሕይወት መምጣት ስላለብን ነው። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን